ሰላም ሰላም ቤተሰብ እንዴት ዋላችሁልኝ? እግዚአብሔር ይመስገን። እንዴት ነው ደስታችን እያጣጣማችሁ ነው ወይ? እኔ ባይዘ በጣም ደስ ብሎኛል። ማርያምን ትላንትና ልዩ ቀን ነበረ። ምክንያቱም ለብዙ ወራት የተደበቀ ጥያቄ ኦዲየንስ ማወቅ የሚፈልግ የነበረ ጥያቄ ነበረ። አብዛኛው ኦዲየንስ ኮንፊውዝድ ያደረገ ቅሬታ የፈጠረበት ስራ ነበረ። ምክንያቱም በዛ በኩል ቢኒ የኔ ልጅ ነው፣ በዛ በኩል እሷ ስግጥ ብላ ሽንጧን ገትራ የኔ ልጅ የልጅ አባት ብሩክ ነው እያለች እየሄደችብን ነበረ። ያ ነገር ደግሞ ኮንፊውዝድ እንዲያደርግ ቅሬታ እንዲፈጥር አድርገዋል፣ ኦዲየንስ ላይ ማለት ነው። መልሱን ስላገኘ በጣም ደስ ብሎኛል። ደስ ብሎታል ኦዲየንስ፣ አብዛኛው ኦዲየንስ በጣም ደስ ብሎታል እና እግዚአብሔር ይመስገን። ድራማ እንደሆነ እያወኩኝ ሁላ እኔ ራሱ በጣም እየተበሳጨው ነበረ በልጅቷ ማለት ነው። ያው በእሷ ያልተናደደ አለ ብዬ አላስብም። ብዙዎቻችን ጨጓራችን ልጣናለች 9 ወር በሙሉ ማለት ነው። በትንሹም እንደዛ በመሆንዋ ትላንትና ደስ ብሎናል። ያው ስራዋ ነው፣ ምንም ማድረግ አይቻልም። ስራዋ ስለሆነ ማለት ነው። ሲጀመር ጨረቃዎቹን እየነካ የለውም በረካ። የቅመሟ ነገር እየነካ እኮ መጨረሻው እንዲህ ነው፣ አያምርም። እንደዚህ ተዋርዶ ነው የሚወጣው ማለት ነው። ሌላው የሚገርመኝ ነገር ጨረቃዎቹ ቤት እየመጡ ማለት ነው መጨረሻ ላይ ምንድን ነው የሚሉት? በቃ እናንተ መለያየት የሌለባችሁ ሰዎች ናችሁ፣ እናንተ ለማስታረቅ እስከ ጥግ ሄዳለሁ፣ በቃ ዋቴቨር እንደዚህ ይሰክሰዋችኋል ማለት ነው። አንዷም ትላንትና አየሩስ ተብዬዋ ምንድን አለችው? እናንተ ለማስታረቅ መሄድ ያለብኝን ልክ ሄዳለሁ ብላለች። አንቺን አታስፈልግም ከዚህ በኋላ ማለት ነው። እነሱ አስታራቂ ያስፈልጋቸውም ራሳቸው እርስ በራሳቸው የሚታረቁ ልጆች ናቸው። ምክንያቱም እርስ በራሳቸው ስለሚተዋወቁ ማለት ነው። ሲቀጥል እነሱ አልተጣሉ። አሁን በካራክተራቸው እንደተለያዩ ነው። ምክንያቱም አንቺ ከህይወታቸው እስክትወጪ ድረስ ማለት ነው። ገባሽ አይደለ? አሁን ግን አስታርቃለሁ እያልሽ ፓርትቱ ድራማ እንዳትጀምሪ። የምሬን እኮ ነው። በዚህ ደግሞ እንዳታጨልለን መታ ማለት ነው። እነሱ ለማስታረቅ የሚመስል ያው ተቀባይነት እንድታገኝ ነው። ትላንትና እንደዛ ያዞን ባለቀሰችው ማለት ነው። ማንም አይሰማትም፣ እኛ አንሰማትም። ምክንያቱም የሁሉ ጊዜ ስታቃጥለን እንደፈለገች አፏ ስትከፍትብን እየናቀችን እየዋሸችን፣ እኛ እኮ ህፃን አደረገችን እኮ ምንም የማያውቁ ማለት ነው። የእውነት በጣም በጣም የምትገርም። እኔ ብዙ ሰዎች አይቻለሁኝ፣ እንደ እሷ ሰው አይቻላቅም በእውነት። በእኔ ምክንያት እንድትለያዩ አልፈልግም ብላ የማይሆን ምክንያቶችን እያመጣች እንዳትመጣብን። ለነገሩ እነሱም አይሰሟትን ከዚህ በኋላ እኛም አንሰማትም ማለት ነው። ጨረቃዎቻችን ቻናል ከፍተው ወደ ስደት እንዳትሄድ ልጇን እዚህ ሆና እንድታሳድግ የተለያየ ስራ እንድትሰራ ሰብስክራይብ አድርገዋት ብለው ይመጣሉ ብላችኋል። እና አንደኛ ነገር የእሷ ቻናል አላት፣ የሚከፈት ነገር የለም። የቢኒ ቻናል ተዘግተዋል ምናምን የሚባል ነገሮች አሉ። እሱ እውነት ይሁን ውሸት የምናይ ይሆናል። እሱ እናበረታተዋለን፣ ሰብስክራይብ እናደርገዋለን፣ ቢኒ ማለት ነው። እሷ ግን እኔ ከዚህም በፊት ተናግሬ ያለውኝ ሲጀመር ማንም ሰብስክራይብ የሚያደርጋት ሰው የለም። ባታመጧትም ጥሩ ነው። አላደርጋትም ብዬ ከዚህ በፊት ተናግሬ ያለውኝ። ከዚህ በኋላ ጥሩ ነገር ብትሰራ ጥሩ ነገር ብትናገር በእኔ ዘንድ አንድም ተቀባይነት የለውም። የእሷ ምንም በቃ የምታደርጋቸው ነገሮች ማለት ነው። ስለዚህ አላደርግም ማለት ነው፣ መብቴ ነው እና ማለት ነው። በጣም እየተናደዱ እየተበሳጩ እየተቃጠሉ ሰዎችም አሉ ለካ በትላንትናው ቪዲዮ ማለት ነው። እያሳቁኝ ነበረ በጣም። እኔ እንጃ የሆነችዋ ሼር አድርጋልኝ ገብቼ በስማም በአንድ እግር ቆመዋል አልኳችሁ። ጨረቃዎቻችን እየተከረበቱ ነበረ፣ እየተረገጡ ነበረ። አይብሶ አይታቸዋል ብዬ አስባለሁኝ። እኔ እንጃ አንዳንዴ ባለማወቅ የምናደርጋቸው ነገሮች የምንናገራቸው ነገሮች በኋላ ዋጋ የሚያስከፍሉን እኛ ራሳችን ነን። የእውነት አንዳንዴ በእውቀት ብናደርግ ብንናገር ጥሩ ነው። ይሄ በስሜት ተነስታችሁ እኔ እንጃ ልቦና ይስጣችሁ ነው። ምንም ማድረግ አይቻልም። ሰው የመጣበትን የረሳ ዘመን ጊዜ ደርሰናል። መቼም እኛ የተሰደድነው ደልቶን አይደለም።
የደላው ሰው አይሰደድም። ምክንያቱም ደልቶት እዛው ደልቶት ያድጋል ማለት ነው። የለማኝ ልጅ ይላል በዛ በኩል ደግሞ ጠላ እየጠጣ ያደገ ልጅ የዲቃላ ልጅ ይላል። ወይኔ ወይኔ ድፃን ወይኔ ድንቁርና